በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስቀሉንም የማይዝ በኋላዬም የማይከተለኝ ለኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያጠፋ ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። መጽሐፍ ቅዱሳችንን በየዕለቱ እናንብብ በሚል ርዕስ በጀመርነው ፕሮግራም ላይ ተሳታፊዎች የሆናችሁ በዚህ በሎስ አንጀለስ እንዲሁም በመላው ዓለም ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። በዚህ ፕሮግራማችን እግዚአብሔር አምላክ በቃሉ እየመከረን ነው፣ እየገሰጸን ነው፣ እያጽናናን ነው። አስደናቂ ስራውን እየሰራ ስለሆነ በእውነት ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ከናንተ የሚደርሰን ምስክርነት፣ ማበረታቻ በእውነት ቃሉ ዛሬም እንደድሮ ሕያው የሆነ ሁለት አፍ ካለው ሰይፍ ይልቅ ስለታም የሆነ እንደሆነ የሚገልጥ ነው። እንግዲህ የማቴዎስ ወንጌልን እያነበብን ነው። እግዚአብሔር አምላክ ረድቶን ዛሬም እንደ እርሱ ፈቃድ ማቴዎስ ምዕራፍ 10ን እንመለከታለን እናያለን። ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተለያየ ደዌ የነበራቸውን ሰዎች ከፈወሰ በኋላ መጨረሻ ላይ ስለ ሕዝቡ የነበረውን ሐዘኔታ ወንጌላዊው ማቴዎስ እጅግ በሚደንቅ ሁኔታ በመግለጥ ነበረ ምዕራፍ 9 ላይ የሚደመድመው። እንዲህ ይለናል። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው ይለናል። ማቴዎስ 9:36 እስከ 38 ላይ እንደምናየው ማለት ነው። በጣም ይሄ ጥቅስ በጣም የሚገርመው ለምንድን ነው ካላችሁኝ፣ በዚያን ጊዜ በእስራኤል ውስጥ እረኞች ነን የሚሉ የሃይማኖት መሪዎች ነን የሚሉ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ነበሩ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እረኛ እንደሌላቸው ነው የተናገረው። እንዲያውም ምንድነው የሚለው? በጎቹ እረኛ ስለሌላቸው ተጨንቀውና ተጥለው ነበር። እና ይሄ በቀጥታ በነቢዩ በሕዝቅኤል የተነገረውን ቃል የሚያሳስበን ነው። እግዚአብሔር አምላክ በዚያ ዘመን ለነበሩት እረኞች የተናገረው ቃል ነበረ፣ የተግሳጽ ቃል። በእውነት እረኝነታቸውን የጣሉ ስለ ራሳቸው ብቻ የሚያስቡ እንደነበሩ ይነግረናል። እንግዲህ ምዕራፍ 9 ላይ እረኛ የሌለውን ሕዝብ አይቶ ማዘኑን ከነገረን በኋላ ማቴዎስ ምዕራፍ 10 ላይ ለአዲሲቱ እስራኤል ራሱ ታላቁ እረኛ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ አዲሲቷን እስራኤልን የሚመሩ 12 ሐዋርያትን ሲመርጥና ወደ እስራኤል ሲልካቸው እንመለከታለን። ስለዚህ ዛሬ የምንመለከተው ዛሬ የምናነበው ያንን ክፍል ይሆናል። እግዚአብሔር አምላካችን በእውነት ለሁላችንም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሁንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 10 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ሥልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙም ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስ፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስ የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም፣ እንዲህም አለ። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀብላችሁ በከንቱ ስጡ።
ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታገኙ፣ ለሰራተኛ ምግቡ ይገባዋልና። በምትገቡባትም በማናቸይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ። እስክትወጡም ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁም ቃላችሁንም ከማይሰማ ሁሉ ከዚያ ቤት ወይንም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻይቱ የሚጸና ግን እርሱ ይድናል። በአንዲት ከተማም መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማ አትዘልቁም። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸው? እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉንም የማይዝ በኋላይም የማይከተለኝ ለኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያጠፋ ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። የክርስትና ሕይወት የደቀ መዝሙርነት ሕይወት ነው። በዚህ ስፍራ ላይ የምንመለከተው ይሄንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በየጊዜው ከጠራቸው በኋላ አሁን አስደናቂ የሆነ ነገር ሲያደርግ እንመለከታለን፣ እናያለን። ከነዚህ ደቀ መዛሙርቱ እንዲሆኑ ማለት የእርሱ ተከታዮች እንዲሆኑ ከጠራቸው መካከል
ሐዋርያትን ሲመርጥ እናያለን። ከዚያ ደግሞ ለሐዋርያት ተልእኳቸውን በሚገባ ሲያብራራላቸው እናያለን። ስለዚህ ምዕራፉን በሁለት ታላላቅ ክፍል ልትከፍሉት ትችላላችሁ። የመጀመሪያው ማቴዎስ የሚነግረን ጌታ እንዴት አድርጎ ከተከታዮቹ መካከል ከተከተሉት መካከል 12ቱን ሐዋርያትን እንዴት እንደመረጠ እናያለን። እዚህ ጋር ሐዋርያት የሚለውን ስም እናገኛለን እና 12ቱን ሐዋርያት እንዴት እንደመረጠ ይነግረናል። ልክ እነሱን ከመረጠ በኋላ ረጅም የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያዊ ተልእኮ ሰጥቷቸው ሲልካቸው መመሪያ ሲሰጣቸው እንመለከታለን እናያለን። ስለዚህ መጀመሪያ እስቲ እነማንን እንደመረጠ እንመልከት። በተለይ በዚህ ዘመን እንዲያውም ሰሞኑን ይሄንን ትምህርት ስንማር በዓለ ሐዋርያትን አክብረን ባከበርንበት ሰሞን ነው ይሄንን ትምህርት የምንማረው። በዓለ ሐዋርያት ተብሎ ወይም ደግሞ ሐዋርያ ይለዋል የአገሬ ገበሬ እና ሐምሌ 5 ቀን በዓለ ሐዋርያት ነው። በዓለ ጴጥሮስ ወጳውሎስ የቅዱስ ጴጥሮስና የቅዱስ ጳውሎስ ዕረፍታቸውን የምናስብበት ነው። ምናልባት ከዚህ በፊት ነግሬያችሁ እንደሆነ አላውቅም። በታሪክ አጋጣሚ ልበለው በጣም ጥንታውያን የሆኑ የብራና መጻሕፍትን ካታሎግ የማድረግ እድል ገጥሞኝ ነበር እና በእኛ ቤተ ክርስቲያን መዝሙረ ዳዊትን መድገም ያው ጥንታዊ ኦርቶዶክሳዊ ባህል ስለሆነ ብዙ የመዝሙረ ዳዊት ኮፒዎች አሉ በየግለሰቡ ቤት የኖሩ የተጠበቁ ማለት ነው። ስለዚህ እነዚያን የማየት እድል ገጥሞኛል እና ብዙዎቹ የካህናት የግል ዳዊታቸው ናቸው እነዚህ የብራና ዳዊቶች እና በእያንዳንዱ ካህን እጅ ያሉት እነዚህ የብራና ዳዊቶች ብዙዎቹ ከበስተጀርባቸው በዓለ ሐዋርያት የ12ቱ ሐዋርያትን ስምና የዕረፍታቸውን ቀን በዓላቸውን የያዘ ነው እና እስከ ቅርብ ጊዜ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ የጌታ ሐዋርያ በዓሉ ታላቅ በዓል ነበር። የግዝት በዓል ነው እና በጣም ታላቅ በዓል ነው። በቤተክርስቲያን በታላቅ ክብር የሚከበር ነው። ዛሬ ግን ብዙዎቻችን አናውቃቸውም። እንዲያውም እንኳን አይደለም የሚታወቁትን እንኳን እንደው በቃ ለማድበስበስ እንሞክራለን። ብዙም አናውቀውም። ለምሳሌ እንድሪያስ መቼ ነው የሚከበረው? በዓሉ መቼ ነው? ማን ነው? ዘብዴዎስ መቼ ነው በዓሉ? ይቅርታ፣ የዘብዴዎስ ልጅ ያዕቆብ በዓሉ መቼ ነው? ዮሐንስ በዓሉ መቼ ነው? ስለዚህ የመጀመሪያው ነገር ሐዋርያቱን ልናውቃቸው ይገባል። አለ ምክንያት አይደለም። ምክንያቱም እነዚህ የበጉ ሐዋርያት ናቸው። ስማቸው በመንግሥተ ሰማያት አምድ ላይ የተጻፈ ነው። በ12ቱ ነገደ እስራኤል ላይ ቁጭ ብለው የሚፈርዱ በ12ቱ ዙፋን ላይ ቁጭ ብለው የሚፈርዱ ናቸው። የበጉ ሐዋርያት ነው። ስማቸው ተጽፏል። በዚያ በራዕየ ዮሐንስም ላይ እንደምናገኘው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙዎች እርሱን ከተከተሉት ውስጥ እነዚህን 12ቱን ሐዋርያት ሲጠራቸው እናያለን እና ስማቸውን ማቴዎስ በሚገባ ጠንቅቆ አስቀምጦታል። ምንድነው ያለው? መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስም የተባለው ልብዴዎስ፣ ቀነናዊው ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ይላል። እዚህ ቦታ ላይ ራሱን ማቴዎስ ቀራጩ ማቴዎስ ብሏል። ከየት ጌታ እንደጠራው ከየት ስፍራ እንደጠራው አልረሳም፣ አልዘነጋም። ከየት ቦታ እንደተነሳ አልዘነጋም እና አያፍርበትም። ምክንያቱም ታሪኩን የለወጠ ሕይወቱን የለወጠ ወልደ እግዚአብሔር ኢየሱስ ክርስቶስ ስለሆነ ነው እና እነዚህን ደቀ መዛሙርት ሐዋርያት ብሏቸዋል። ሐዋርያ አፖስቶሎስ የሚለው ቃል ዝም ብሎ ተራ መልእክተኛ ማለት አይደለም። ባለሙሉ ስልጣን ነው። ይሄንን ወደ ኋላ ላይ እንመለከተዋለን። ምን አይነት ስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሰጣቸው እንመለከታለን እናያለን። ስለዚህ ዛሬ አደራ የምላችሁ ራሱ አንዱ ልናደርገው የሚገባን ነገር 12ቱን ሐዋርያት ስማቸውን ልናውቅ ይገባል። በዓላቸው መቼ እንደሆነ ልናውቅ ይገባል። እስቲ የቤት ስራ ልስጣችሁ። እስቲ የ12ቱን ሐዋርያት ማለት ከአስቆሮቱ ይሁዳ ውጭ ማለት ነው። በእርሱ የተተካው ማትያስ ነው። ስለዚህ 12ቱን ሐዋርያት የቅዱስ ጳውሎስንም ጨምሮ በዓላቸው ማለት ቤተ ክርስቲያን የምታስባቸው መቼ እንደሆነ እስቲ ንገሩኝ። ስለ በዓል አከባበር ያለን
እይታ ያለን አመለካከት ራሱ መስተካከል ስላለበት ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስልጣን ሰጣቸው። ቁጥር 1 ላይ እንደምትመለከቱት ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው። ኋላም ሌላ ስልጣን ሰጥቷቸዋል። የተለያየ ጊዜ የተለያየ ስልጣን ሲሰጣቸው እንመለከታለን። ስለዚህ የመጀመሪያው ከቁጥር 1 እስከ 4 ድረስ ጌታ እንዴት እንደመረጣቸው እናያለን። ቀጥሎ ግን የምንመለከተው የምናየው መመሪያ ነው የሰጣቸው። የመጀመሪያው ሐዋርያዊ ተልእኮ ነው። እንግዲህ አስተውሉ። ይህንን ሐዋርያዊ ተልእኮ ሲሰጣቸው ገና ደቀ መዛሙርቱ መንፈስ ቅዱስን አልተቀበሉም። ገና በድንግዝግዝ ነው ያሉት። ገና ጌታ አልተሰቀለም። ገና መንፈስ ቅዱስ አልወረደም። ስለዚህ ያው የተማሩትን ተግባራዊ እንዲያደርጉት ያዩትን እንዲያደርጉ ነው ጌታ ስልጣን ሰጣቸው። ግን በጣም ውሱን ነው። ኋላ ከመንፈስ ቅዱስ መውረድ በኋላ ምንድን ነው ያላቸው? ማለት መንፈስ ቅዱስ በእናንተ ላይ ይወርዳል፣ በይሁዳ በሰማርያ እስከ ዓለም ፍጻሜ ድረስ ምስክሮቼ ትሆናላችሁ ነው። እዚህ ስፍራ ላይ ግን ምንድን ነው ያላቸው? በአሕዛብ መንገድ አትሂዱ። ቁጥር 5 ላይ ተመልከቱ። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ ይላል። እና ሁለት ነገር ነው ማሳያቸው። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጣቸው ያንኑ እርሱ የሰበከውን ወንጌል ነው። ምንድን ነው እርሱ የሰበከው ወንጌል ሲጠቀለል? መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። አሁንም እዚህ ጋር መንግሥተ ሰማያት ቀርባለች ብላችሁ ስበኩ ነው። ግን ወደ ሰማርያ አትሂዱ አለ። ለምን? ምክንያቱም በሰማርያና በእስራኤላውያን መካከል ከፍተኛ ቅራኔ ነው ያለው፣ ጠላትነት ነው ያለው። ስለዚህ እነዚህ ደቀ መዛሙርቱ ገና ይሄንን ታላቅ የሆነ መንፈሳዊ ውጊያ ለመዋጋት ዝግጁዎች አይደሉም። ስለዚህ የሚያውቁት አካባቢ ብቻ ነው የተላኩት እንጂ ወንጌል ለፍጥረት ሁሉ ነው። ስለዚህ ማርቆስ ወንጌል ምዕራፍ 16 ላይ እንደምናገኘው ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው። ኋላም ላይ እንደምንመለከተው በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ፍጻሜ ድረስ ብሎ ጌታ ሲነግራቸው እንመለከታለን እናያለን። እና ይሄ ወንጌል መንግሥተ ሰማያት ቀርባለች ማለት የእግዚአብሔር መንግሥት በክርስቶስ የተገለጠችው የእግዚአብሔር መንግሥት ወደ ሰዎች እንደቀረበች እንዲናገሩ ነው። እና ይህ ወንጌል የሰላም ወንጌል ነው። ምንም እንኳን የሰላምን ወንጌል ቢሆንም የሚሰብኩት፣ ነገር ግን በመከራ ውስጥ ሆነው እንደሚሰብኩ ይነግራቸዋል። እንደ በጎች በተኩላዎች መካከል እልካቸዋለሁ ይላል። ነገር ግን አብሮት በተመሳሳይ ሁኔታ በጣም የሚገርም ነገር እናገኛለን። ምን ይላቸዋል? እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ ይላል። ፋታሊዝም ይሄ በቃ አይ እግዚአብሔር ካለ የሆነው ይሁን የምንልበት አይደለም። ጠቢባን መሆን አለብን፣ ልባሞች መሆን አለብን። በዚህ በምድር ላይ እግዚአብሔር ሲያስቀምጠን ምስክሮች ስንሆን በእንዴት ያለ መንገድ መጓዝ እንዳለብን እናያለን። እንደ እባብ ልባሞች ሁኑ ማለት እባብ ራሱን ይደብቃል፣ ሲመቱት ራሱን ይደብቃል። ለምን? እንዳይሞት። እና ተንኮለኛ መርዛም ሁኑ ማለቱ አይደለም ጌታ። ነገር ግን ራሳችንን ለአደጋ አሳልፈን እንድንሰጥ ያለ ጊዜው እንድንገለጥ እግዚአብሔር አይፈልግም። በተመሳሳይ መንገድ ደግሞ ልክ እንደ እባብ ልባሞች እንደምንሆን ሁሉ እንደ ርግብ ደግሞ የዋሆች እንድንሆን፣ ከዚህ ዓለም ክፋት ከዚህ ዓለም ተንኮል የራቅን እንድንሆን ይነግረናል። ነገር ግን በሌላ በኩል ደግሞ እንዳንጨነቅ፣ ምን እናገራለን፣ እንዴት እንሆናለን እንዳንል ይነግረናል። እግዚአብሔር አምላክ ራሱ መንፈስ ቅዱስ እንደሚገልጥልን እንደሚያሳየን ያመለክተናል፣ ያሳየናል። ማለት የምንፈራው የምናስበው በዓይናችን ፊት ልናስቀምጠው የሚገባን ራሱን ወልደ እግዚአብሔር ኢየሱስ ክርስቶስን የሰማይና የምድር ጌታ የሆነውን ልዑል እግዚአብሔርን እንደሆነ ይነግረናል። ምንድነው የሚለን? እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ለዚህ ነው የሐዋርያት ሥራ ላይ ኋላ ላይ ስንመለከት መንፈስ ቅዱስ ከወረደላቸው በኋላ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ደስ እያላቸው ከመቅደሱ ወጡ ይለናል። ስለዚህ ያ ፍርሃት እግዚአብሔርን የመፍራት ነገር ማስቀደም ያለብን ፈሪሃ እግዚአብሔርን እንደሆነ ይነግረናል። በአሁኑ ሰዓት በብዙ ክርስቲያኖች ሕይወት ውስጥ ፍርሃት አለ። ግን የሚያሳዝነው ያ ፍርሃት ስለ ዓለም፣ ስለ ነገ ስለሚሆነው ነገር ወይንም ስለ ትላንቱ የመፍራትና የመጨነቅ ነገር ነው። ነገር ግን በዓለም ላይ ያለውን ፍርሃት
ጠቅልሎ የሚያጠፋው ምንድነው ብንል እግዚአብሔርን መፍራት ነው። ስጋን የሚገድለውን ሳይሆን ስጋንም ነፍስንም በእጁ የያዘውን አምላክ እርሱን እንድንመለከት እርሱን እንድናይ ነው። እና መጨረሻ ላይ የሚላቸው ይሄንን ነው። ምንድነው የሚለው? መስቀሌን ይዛችሁ ኋላ የተከተሉ። መስቀሉን የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባም። ስለዚህ ምንድነው እያለ ያለው? የሰጠኋችሁ ስልጣን አለ። አዎ። በአጋንንት ላይ በደዌ ላይ ስልጣን ሰጥቻችኋለሁ። አዎ። ነገር ግን ይህ ስልጣን ይህ እውነት በእናንተ ላይ መገለጥ የሚችለው ሁለንተናችሁን ለኔ ስትሰጡ ነው። ስለዚህ በተለያየ የአገልግሎት ጥሪ ውስጥ ያለን የመጀመሪያው ትልቁ ጥሪ ሁለንተናችንን ለአምላካችን መስጠት ነው። ዛሬ አገልግሎት ከባድ የሚሆንብን፣ አገልግሎትን ዓለማዊነት የሚስበው፣ አገልግሎትን የዓለም ጭንቀት የዓለም ከንቱነት የሚስብበት ምክንያት ለክርስቶስ ያልተሰጠ ሕይወት በብዙዎች ላይ ስለሚገለጥ ነው። ስጀምር ያልኩትን ልናገር። የክርስትና ጉዞ የደቀ መዝሙርነት ጉዞ ነው። ስለዚህ እዚህ ስፍራ ላይ በነገራችን ላይ አገልግሎት ስንል ምን ማለት ነው? ሁላችንም ለዚህ ጥሪ ተጠርተናል። እርግጥ ነው የበጉ ሐዋርያት 12 ናቸው። ነገር ግን እኔና እናንተ የእርሱ ደቀ መዛሙርት ልንሆን ተጠርተናል። ተመልከቱ፣ ሁላችንንም ነው የጋበዘን። መስቀሉን የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባውም። ሁላችንም የክርስቶስ ልንሆን ተጠርተናል። ስለዚህ በዚህ ምዕራፍ ላይ ያለውን ተመልከቱ፣ እዩት። ይሄ ጥሪ ለኔም ለናንተም ነው። ይሄ ጥሪ እግዚአብሔር አምላክ በቤቱ ስፍራ ለሰጠን ለሁላችንም ነው፣ ለወንዶችም ለሴቶችም ነው። በዚህ ውስጥ ነፃነት ነው ያለው። ስለ መከራ ቁልጭ አድርጎ ያስቀምጣል፣ አያመቻምችም። የክርስቶስ በመሆናችሁ ሌተስት መኪና ትነዳላችሁ፣ ዲዛይነር ልብስ ትለብሳላችሁ አይደለም የሚለው። መከራ አለባችሁ፣ እንደ በጎች በተኩላዎች መካከል ልካችኋለሁ ነው የሚለን። ስለዚህ መገፋት አለ፣ አዎ። መሰደብ አለ፣ አዎ። አንገት መድፋት አለ፣ አዎ። ነገር ግን በዲያብሎስ ላይ፣ በዓለም ላይ፣ በስጋ ላይ፣ በመናፍስት ላይ ስልጣንን ሰጥቶናል አምላካችን። በእውነት ይሄንን ህይወት እንድንኖር፣ በእውነት የድል አድራጊነትን ህይወት አምላካችን እንዲሰጠን እንዲያድለን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንደተለመደው የእናንተን አስተያየት እጠብቃለሁ። ምንድነው እግዚአብሔር ያስተማራችሁ በዚህ ምዕራፍ ላይ? ምንድነው ያያችሁት? በኑሯችሁ በህይወታችሁ ይህ መልእክት ምንድነው የሚናገራችሁ? በዚህ ውስጥ በተለየ መንገድ ስለናንተ የተናገረው ለናንተ እግዚአብሔር ያሳያችሁ መልእክት ምንድነው? ጻፉልን። ጥያቄም አስተያየትም ካላችሁ ጻፉ። እንቀጥላለን። ሰላም እግዚአብሔር ከናንተ ጋር ይሁን። አሜን።